ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ የዕለተ ሐሙስ ጥቅምት 6 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አይርሱ። እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያም በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ 28618 ካሬ ኪሎ ሜትር የሚሸፍን ንጋት ሐይቅን ያማከለና በኢትዮጵያ ስትራቴጂካዊ የውሃ ኃይል ኮሪደር ላይ የተቀናጀ የውሃ የመሬት ልማት፣ የኢንዱስትሪ፣ የመስኖ ልማት፣ የቱሪዝምና ተጓዳኝ የውሃ ሀብቶችን አጠቃቀም የተመለከተ የተቀናጀ ማስተር ፕላን ረቂቅ ሰነድ ማቅረቡ ታውቋል። ሰሞኑን በቢሾፍቱ ውይይት ተደርጎበታልም ነው የተባለው። በውሃና ኢነርጂ ሚኒስቴር በኩል በኢትዮጵያ ኮንስትራክሽን ዲዛይንና ሱፐርቪዥን ስራዎች ኮርፖሬሽን አማካሪነት የተጀመረው ረቂቅ የማስተር ፕላን ጽንሰ ሐሳብ ሰነድ ከህዳሴ ግድብ አጠገብ የተገነባው የንጋት ሐይቅና አካባቢውን ያማከለ ዘርፈ ብዙ የልማት እቅዶች መኖራቸውን ያስረዳል። የግብጽ ከፍተኛ ስጋት ውሃው ለመስኖ እንዳይውል ነበር። በሰነዱ መሰረት የሚቀየር አይደለም። የመንግስት ሰራተኛ ከፍቃዳቸው ውጪ ከደሞዛቸው ገንዘብ እየተቆረጠባቸው ነው ተባለ። ይህም ህገወጥ አሳሳቢም ነው ተብሏል። ይህንን ያለው የህዝብ እንባ ጠባቂ ተቋም ነው። ተቋሙ ከህግ ውጪ የመንግስት ሰራተኞች ከደሞዛቸው የሚቆረጥባቸው ገንዘብ ነገር አሳሳቢ ደረጃ ላይ ደርሷልም ብለዋል። የህዝብ እንባ ጠባቂ ተቋሙ በዚህ ጉዳይ ዙሪያ ተደጋጋሚ ቅሬታ እየቀረበልኝ ነው ብለዋል። ከቅርብ ጊዜ ወዲህ በሲዳማ ክልል በተለያዩ ወረዳዎች ያሉ መምህራን፣ የጤና ባለሙያዎችና ሌሎች ሰራተኞች ፍቃዳቸው ሳይሰጡ ከደሞዛቸው ላይ ገንዘብ እየተቆረጠባቸው መሆኑን ነው የተናገሩት። በተመሳሳይ በደቡብ ምዕራብ ኢትዮጵያ ክልል ዳውሮ ዞንም በተለያዩ ወረዳዎች የሚሰሩ መምህራን ተመሳሳይ ጥያቄ ማቅረባቸውም ተነግሯል። ይህም የችግሩ አሳሳቢ ደረጃ ላይ መድረሱን የህዝብ እንባ ጠባቂ በመግለጫው ገልጿል። ማንኛውም የመንግስት ሰራተኛ ስምምነቱን በጽሁፍ ሲገልጽ በፍርድ ቤቱ ትዕዛዝ ወይንም በህግ በተደነገገው መሰረት ካልሆነ ደሞዙን መቁረጥም ሆነ መያዝ እንደማይችል ሊታወቅ ይገባልም ብለዋል። ችግሩ አለ ተብሎ ቅሬታ በቀረበባቸው አካባቢዎች አስቸኳይ እርማት ሊደረግ ይገባል ሲል የህዝብ እንባ ጠባቂ ተቋም አሳስቧል። በአፋር ኪብላቲ ሩሱ ዞን ትናንት ጥቅምት 5 ቀን 2018 ዓ.ም ከምሽቱ 2 ሰዓት ጀምሮ አስፈሪ የመሬት መንቀጥቀጥ ተከስቷል። የመሬት መንቀጥቀጡ ከጥቅምት 1 ቀን ጀምሮ በተደጋጋሚ የተከሰተ ነው ተብሏል። በራሃሌና በኮናባ የተከሰተው የመሬት መንቀጥቀጥ በርካታ ቤቶችን፣ የውሃ ጉድጓዶችን፣ የጤና ተቋማትን፣ ትምህርት ቤቶችንና መስጊዶችን አፍርሷል። የ2027 የአሜሪካ ዳይቨርሲቲ ቪዛ ሎተሪ ማመልከቻ ቀን በዚህ ወር ይፋ ይደረጋል ተብሎ ይጠበቃል። ዘንድሮ የአሜሪካ የውጭ ጉዳይ መስሪያ ቤት ለዳይቨርሲቲ ቪዛ ሎተሪ ምዝገባ $1 የአገልግሎት ክፍያ ማስከፈል ይጀምራል። ይኸውም ክፍያ ተመርጦ ወይም ዲቪ ሲደርስ ከሚከፈለው $330 ውጪ ነው። አመልካቾች ማሸነፋቸው ሲረጋገጥ ለቪዛ አገልግሎት $330 ይከፍላሉ። በዚህ ወር የምዝገባው ቀን ይፋ የሚደረገው የ2027 ዲቪ ሎተሪ እንደ ከዚህ ቀደሙ አሰራር ከሆነ እስከ ህዳር ወር ድረስ ይቆያል። ውጤቱ ደግሞ በግንቦት ወር 2027 ይታወቃል። በየዓመቱ እንደሚደረገው 55000 አሸናፊዎች ከመላው ዓለም ይታወቃሉ። ለዲቪ በሚሊዮኖች የሚቆጠሩ ሰዎች ስለሚያመለክቱ አሜሪካ ዘንድሮ በምትጀምረው $1 ክፍያ ለስራ ማስኬጃ የሚሆናትን በሚሊዮኖች ዶላር ታገኛለች ተብሎ ይጠበቃል። በየዓመቱ ለአሜሪካ ዲቪ ከዓለም የተለያዩ ሀገራት በሚሊዮኖች የሚቆጠሩ ሰዎች የሚያመለክቱ ሲሆን ለአብነትም ለ2025 ዲቪ ወደ 19,927,656 ሰዎች አመልክተዋል። ከነዚህም 131,060 ሰዎች ለቀጣይ ሂደት ተመርጠው ከነሱ ውስጥ 55,000 ሰዎች ቪዛው ተሳክቶላቸዋል።
ያነሱትን የደሞዝ ጭማሪ የጥቅማ ጥቅምና የመሬት ጥያቄ ለማመለስ የሚያስችል መመሪያ ለማውጣት ተዘጋጅተናል ሲል የክልሉ ካቢኔ ገለጸ። የትግራይ ኃይል አባላት ለሶስተኛ ቀን በአራት አቅጣጫ መንገዶች ዘግተው ነበር። ሁለቱ መንገዶች ከምስራቃዊና ደቡባዊ ዞኖች ወደ መቀለ ከተማ የሚወስደው ሆነው ከከተማዋ በ35 እና በ100 ኪሎ ሜትር ርቀት በአጉላአና በመሆኔ የተዘጉ ነበሩ። ሶስተኛው ከእንዳባጉና ወደ እንደስላሴ ሽረ ከተማ የሚያስገባ ሲሆን አራተኛው ደግሞ ከአድዋ ወደ አዲግራት በሚወስደው መንገድ ሲሮ የተባለው አካባቢ ነበር። የአካባቢው አስተዳዳሪዎች መንገዱን የዘጉት የትግራይ ኃይል አባላት ለማነጋገር ጥረት ቢያደርጉም ከክልሉ ፕሬዝዳንት ለተላካ አመራር ካልሆነ ለሚዲያውም ይሁን ለአካባቢው አስተዳዳሪዎች ቃላችንን ለመስጠት ፈቃደኛ አይደለንም በማለት ከልክለዋል። መንገዱ የተከፈተው በስልክ ተነጋግረው ካልሆነ በስተቀር ወደ ቦታው በአካል የመጣ አካል ከፍተኛ አመራር እንደሌለ የቲኪቫ ኢትዮጵያ የመቀለ ቤተሰብ አባል አረጋግጧል። ወደ መቀሌና ወደ እንደስላሴ ሽረ ከተማ የሚያመሩ 3 መንገዶች ከሰዓታት በፊት ሲከፈቱ የክልሉ ካቢኔ በመንግስት ኮሙኒኬሽን ቢሮ በኩል ጥቅምት 5 ቀን 2018 ዓ.ም ባወጣው መግለጫ የሰራዊቱ አባላት ያነሱት የደሞዝ ጭማሪ የጥቅማ ጥቅምና የመሬት ጥያቄ ለመመለስ የሚያስችል መመሪያ ለማውጣት ተዘጋጅተናል ሲል አስታውቋል። ፓኪስታን በአፍጋኒስታን ዋና ከተማ ካቡልና በሌላኛው ትልቅ ከተማ ካንዳሃር ላይ ከፍተኛ የአየር ድብደባ እየፈጸመች ትገኛለች። የፓኪስታን አየር ጥቃት የታሊባንን ጦር ማዘዣዎችና ማዕከላት ኢላማ ያደረገ ነው። ሁለቱ አካላት የሚያደርጉት ጦርነት ዘርፉን እያሰፋ ቀጥሏል። ከሁለቱም ወገን በርካታ ወታደሮች ተገድለዋል። ጦርነቱ በምድርም በአየርም የተደረገ ሲሆን የአየር ኃይል የበላይነት ያላት ፓኪስታን የጦር ጀቶችን በአፍጋኒስታን ሰማይ ላይ እያጓራች ከፍተኛ ድብደባ እየፈጸመች ትገኛለች። በምድር ጦርነት ኔቶን ያንቀጠቀጠው አቅም ያላት ታሊባኖች የምድር ኃይላቸውን የበለጠ እየተጠቀሙ ይገኛሉ። የሁለቱም ሀገራት የድንበር ግዛቶች በመድፍና ሮኬቶች እየጋዩ ይገኛሉ። ከሰዓታት ድብደባ በኋላ ለ48 ሰዓታት ተኩስ አቁም ላይ ደርሰዋል። ሁለቱ ኃይሎች ማምሻውን ከፍተኛ የተኩስ ልውውጥ ካደረጉ በኋላ ለሁለት ቀን የሚቆይ የተኩስ አቁም ስምምነት ማድረጋቸውን ቲአርቲ ዘግቧል። በተኩስ ልውውጥ በርካታ ንጹሃንና ወታደሮች ተገለዋል። ፓኪስታን በካቡል በፈጸመችው ጥቃት ከ15 እስከ 20 የሚደርሱ የታሊባን ወታደሮችን መግደሏን ያሳወቀች ሲሆን ታሊባን በበኩሉ 12 ሲቪሎችን መግደላቸውንና ከ100 በላይ መቁሰላቸውን አሳውቀዋል። የማዳጋስካር ጦር የሀገሪቱን ስልጣን መቆጣጠሩ ገለጸ። የጦሩ ዋና መሪ ኮሎኔል ሚካኤል በመዲናዋ የሚገኘውን አንታናሪቮ ፕሬዝዳንታዊ ጽህፈት ቤት በሰጡት መግለጫ እኛ ስልጣን ይዘናልን ብለዋል። በቅርቡ መንግስት የሚያዋቅሩ ጠቅላይ ሚኒስትርን መርጣለን ሲሉም ተናግረዋል። የፕሬዝዳንት ራጆሊና ጽህፈት ቤት በበኩሉ የጦሩን እርምጃ መፈንቅለ መንግስት ተፈጽሟል፣ ህገወጥ መግለጫ ነው ሲል ተቃውሟል። ጽህፈት ቤቱ አክሎ ፕሬዝዳንት ራጆሊና ለደህንነታቸው ሲባል ደህንነቱ ወደ ተጠበቀ ቦታ ተዘዋውሯልም ተብሏል። ፕሬዝዳንት አንድሪ ራጆሊና ሀገር ጥለው በፈረንሳይ የጦር አውሮፕላን ሸሽተዋል ቢባልም አስተባብለዋል። ሐማስ የታጋቾችን አስከሬን ለመለየት ተጨማሪ ጊዜ ያስፈልገኛል አለች። ሐማስ ረቡዕ ዕለት ተጨማሪ 2 ታጋቾችን አስከሬን ማስረከቧን ገልጾ ነገር ግን የሌሎችን አስከሬን ከጋዛ ፍርስራሾች ውስጥ ለማውጣት ተጨማሪ ጊዜና የዘመኑ መሳሪያ ያስፈልገኛል አለች። የቡድን ወታደራዊ ክንፍ ባወጣው መግለጫ ላይ ለሰላም ስምምነት ቁርጠኛ መሆኑን አስታውቆ እስካሁን ማስረከብ የቻለው የታጋቾችን አስከሬን ሊደርስባቸው የቻላቸውን ብቻ መሆኑን ገልጿል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሐማስ ለስምምነቱ ተገዥ ካልሆነ እስራኤል በጋዛ የምታካሄደው ወታደራዊ ዘመቻ ልትቀጥል ትችላለችም ብሏል። የእስራኤል ጠቅላይ ሚኒስትር ጽህፈት ቤት በበኩሉ በቀይ መስቀል በኩል የታጋቾችን አስከሬን መቀበሉን ገልጾ ማንነታቸውን የመለየት ስራ ይቀየራልም ብሏል። የእስራኤል ጦር ህዝቡ በትዕግስት እንዲጠብቅ ጥሪ አቅርቦ የታጋቾችን ማንነት የማረጋገጥ ስራ ተሰርቶ በመጀመሪያ ለቤተሰቦቻቸው እንደሚያሳውቁ ገልጿል ሲል ቢቢሲ ዘግቧል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም